ያገታት ልጅ አስገድዶ ደፈራት። መኖር ሁሉ አስጠላት። ማህሌት ሰተት ብላ ወደነ ብሩክ ቤት መጣች። ቅድስቴ ማንቁርቷን ይዛ አባረረቻት። እንዴት ብትደፍሪ ነው እዚህ የምትመጪው? ቆይ አንቺ አረመኔ ጨካኝ! አሁን ደግሞ በዚህ የቀረሽ ማን ነው? ወይስ እኛን ለመግደል ነው የመጣሽው? ብላ አፋጠጠቻት። እባክሽ ቅድስት እንደዛ አታድርጊ እያለች ብትለምናትም እንኳ ብሩክ ሳይቀር ቅድስቴ ይሄን ሁሉ መብት ላንቺ ሰጥቼሻለሁ፣ እንደፈለግሽ አርጊያት፣ ይበቃል። መሬት መቼም ሁሉንም ትችላለች የተባለው ለዛ ነው። አሁን ባንቺና በማህሌት መካከል ያለው ልዩነት እጅጉን ከባድ ነው እና ቅድስቴ በሀዘኔም በደስታዬም አብረሽኝ የነበረው እስከ ዛሬ አንቺ ነሽ። ከዚህ በኋላ ደግሞ በድሌ ጊዜ አብረሽኝ ትሆኛለሽ ብሎ ብሩኬ ቅድስቴ ለመናት። አዎ ጋሼ፣ ከዚህ በኋላ ሁሉንም ነገር እያንዳንዱ ነገር አብረን እናልፈዋለን ብላ አለችው። ማህሌት ዝናን እባክህ ብር ስጠኝ፣ የሚበላም የሚላስም የሚቀመስም ምንም ነገር የለኝ፣ ኤፍራታ ሳትቀር ከቤት ውጭ ብላ አባራኛለች እና ምን ማድረግ እንዳለብኝ አላቅም፣ እባክህን እርዳኝ ብትለውም እንኳ ሳይሰሩ የሚበላ ሰው ደስ አይለኝም። እኔ እኮ ያበበ ደመሳ ልጅ ነኝ። ስለዚህ የሰጠሁሽን ስራ በአግባቡ ተጠቀሚና ከዛ በኋላ የሚሆነውን እናያለን። አይ አልሰራም፣ ብሩክ ቤት ሂጅ ይቅርታ አልጠይቅም ካልሽ ደግሞ የራስሽ ጉዳይ ነው እሺ ብሎ ዝና ማህሌትን በደንብ አድርጎ ውቅጥ አድርጎ ተናገረም። ትሰምኛለሽ? ካሊብ ሙሲሳ አብሮሽ ከሚያድርና ከሚጫወትብሽ ለምን እኔ ጋር አብረን አድርን ብዙ ነገር አናደርግም ብሎ አላት። አረ እባክህ ተው፣ ግድ የለህም ተው እባክህ፣ ቢያንስ ገንዘቤን ወስደ በጣም ብዙ ነገር አርገኸኝ የለ ታዲያ እሱ አይበቃህም እንዴ? ሁለተኛ ደግሞ ምን ፈልገህ ነው በዚህ ልክ እኔን የምታሰቃየኝ ብላ ስትለው፣ ነገርኩሽ እኔ ፈሪና እንዲሁም ቦቅቧቃ ሴት ምንም አይመቸኝም። አንቺንም የመረጥኩሽ ያኔ ካሊብ ሊደፍርሽና አንቺን እንደሚፈልግ ሳይ ነው እዚህ ያመጣሁሽ። ስለዚህ ከአንበሳ መካከል እየፈልቅቀህ አወጣኸኝ ማለት ነው። በጣም ጥሩ። ታውቂያለሽ እኔ አሁን ሚስቴን ከገደልኩ በኋላ ጠበቃውን ስታይ እራሷን ስታ ወደቀች። ቆይ ለምንድን ነው በዚህ ልክ በእያንዳንዱ ነገር እየወደቅሽ ያለሽው? ሰሞኑን እያለ መድብል ሲያፋጥጣት ሞገስም ትክክል ነው መድብል ልክ ነው ሉላ፣ ለምንድን ነው በዚህ ልክ እንደዚህ እየሆንሽ ያለሽው? እኔ ምንም ግራ እየገባኝ አይደለም። ቆይ የእውነት ጠበቃውን ስታይ እኮ አራስ ነብር ነው ያደረገች እና ምንድን ነው የተፈጠረው ነገር ብሎ ሲጠይቃት፣ ጠበቃው በጣም ይቅርታ እኔ እኮ እዚህ ሰፈር ጉዳይ ነበረችኝ እና እሷን ጉዳይ ለማስጨረስ ብዬ ስመጣ እስኪ ልጠይቃችሁ ብዬ የወዳጅኝነቴን ነው እና ደግሞ ይሄን ሰሞን እጨርሰዋለሁኝ ቤታችሁ ትገባላችሁ ብሎ ሲላቸው፣ አይ ቤታችን መግባቱን እንኳ ተወው፣ እኛ እዛ ቤት መግባት አንፈልግም፣ ወደ ሌላ ሀገር መሄድ እንጂ። ምክንያቱም አንደኛው ጥላት ሲተካ አንደኛው ጥላት ሲወድም ሌላኛው ጥላት መተካቱ ስለማይቀር ብሎ ሲል፣ ምን ህግ ባለበት ሀገር እንደዚህ አይነትም ነገር አለ እንዴ? አዎ ህግ እኮ ለሁሉም አይሰራም፣ ለአንዳንድ ሰዎች ነው እንጂ ህግ የሚሰራው፣ ለአንዳንድ ሰዎች ግን ህግ አይሰራም እያለ ሲያወራ፣ ሉላ ቆይ ምን ሆነች ነው ሉላ ራስሽን ስተሽ እንደዚህ የወደቅሽው ንገሪኝ ብሎ ሲላት፣ እኔ እኮ ዝናን ያየሽ መስሎኝ ነበረ። ኧረ አንድ ፊቱ ዝና ይሻለኝ ነበረ። ምን? አዎ እውነት ለመናገር ዝና ይሻለኝ ነበረ። ቆይ ግን ምን ሆነሽ ነው? ማለቴ ሰሞኑን ጸባይሽ በጣም ተቀያይሯል ብሎ ሲላት፣ አንተስ ብትሆን ለምንድን ነው ሞገስ አይኔን አይተህ የማትረዳኝ? እኔ አይንሽን አይቼ ከምረዳሽ ይልቅ ለምን አንቺ አትነግሪኝም ሉላዬ? ሁሉንም ነገር አውርተንበትና ተወያይተንበት ቢሆን ደስ አይልም እንዴ? እኔስ ብሆን አላሳዝንሽም? በቃ ሞገሴ አሁን አብረን ብንተኛ ይሻላል፣ በእናንተኛ ብላ አብረው ተኙ። መድብልና ብሩክ ወንድማማቾቹ የነ ዝናንና የነ ካሊብ ሙሲሳን ወጥመድ ለመበጣጠስ ሁለታቸው ተግተው እየሰሩ ይገኛሉ። እናም
በየቦታው መሬት ስላላቸው እነዛ ደግሞ ያ መሬት የድሃ እናትና አባት መሬት ስለሆነ እነሱንም ጭምር እናስመልስላቸዋለን። እሺ ልጆችን ወደ አረብ ሀገር እንልካለን እያሉ እዚህ አምጥተው ግን ቁጭ ካደረጉ በኋላ ሰዎችን መሬቶቻቸውን እያሸጡና እነሱም ደግሞ በትንሽ ገንዘብ ያንን መሬት እየገዙ በጣም ብዙ ሰዎችን ተጫውተውባቸዋል። ብሩክ ይህንን ነገር ማስተካከል አለብን። ደግሞ እኔ መድበል ታቀኛለህ፣ ከልጅነት እስከ እውቀት ድረስ ይህን አደርጋለሁ ካልኩኝ እማደርግ መሆኔን በደንብ ታውቃለህ አይደል? አሁን ወንድሜ እኔም ከጎንህ ነኝ። እሺ ለእያንዳንዱ ነገር ላጠፉት ጥፋት ሁላቸውም ቢሆን መቀጣት አለባቸው ብሎ ብሩክና እንዲሁም ደግሞ መድብል ወሰኑ። ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። መርዞ እነ ቅድስት ቤት መጥቶ ቅድስቴን እባክሽ ተረጅኝ ብሎ አላ ምን ልረዳ? እኔ ምልሽ ያ ብሩክ ግን ኮሚሽኔን አይሰጥም እንዴ? ለምን ሲባል ምክንያቱም ያው እኔ ከአንበሳ ከጅብ መንጋጋ ምሳሌን ስላዳንኳት ነዋ አይደለ እያሉ ሲቀልዱበት፣ ይልቁንስ ለምንድን ነው አንቺ የማትረጅኝ ወይም ደግሞ ኮሚሽኔን አንጭ ምን ተረጁ ብላ ስትል ምሳሌ ምን ረዳሽ? አይ መርዞ ምናልባት ሽሮሽ ናፍቆት ይሆናል የመጣው ብላ ስትላት፣ ምሳሌ አይ ምሳሌ ያንቺ የዋህነትና ምስኪንነት እኮ በጣም በዛ ብላ ሳቃለች። መርዞ ትሰሚኛለች ቅድስት፣ ለማንኛውም እወድሻለሁ፣ እሺ ብትረጂ ደስ ይለኝ ነበረ ብሎ ሄድ። አንተ መርዞ ስነ ስርዓት ያዝሽ፣ እኔ የምወደውና የማፈቅረው አለኝ አልኩ አይደል እኮ ይሄ ብሩክ። እሱም ደግሞ ማለቴ ማፍቀሩንና መውደዱን አልነገረሽ? አንተ ምን አገባ? ነገረኝ አልነገረኝ፣ ወይ ጉድ! ዝም ብለህ እንደ ዝም ወተት ጥልቅ ትላለህ አይደል? ስርዓት ያዝ፣ በቃ ተወኝ መርዞ፣ አሁን ወጥተህ መሄድ አለብህ ብላ ወጥቶ እንዲሄድ አደረገችው። ዳጣ እኔ ብር ካላገኘሁ ያመኛል፣ እንዲሁም ያንዘፈዝፈኛል፣ አረ ብርድ ብርድ ይለኛል እያለች ወሬዋን ስሰካ ከምሳሌ ጋር እና ታዲያ ምን እናድርግ? ለምንድን ነው ግን ቅድስቴን ጋማዋን የማንላት? ምን ማለት ነው? ጋማ ደግሞ ምንድን ነው? የማንሰርቃም ማለት ፈልጌ ነው። ግን እኮ መስረቅ ሀራም ነው። እንደዛ ማለት አይደለም። እሺ ብቻ የሆነ ጨዋታ እንጨዋትና ሿሿ እናድርጋት ብለው ጨዋታውን ሲጫወቱ ዳጣዬ አሸነፈች። ለማንኛውም 400 ብር ቁጭ አድርጊ ብላ ስትላት ምን 400 ብር? ይሄንንማ በፍጹም አላደርግም ብላ አለች። እንደዛ ከሆነ እንግዲህ ያው ታዝኖልሽ የሚሆነው 200 ብር ስጫት እና ታካፍኛለሽ? አረ በፍጹም እንደዛ ከሆነ ታዲያ ወሬ ልቀጥል እንዴ ዳጣዬ እያለች ምሳሌዬ ስታወራባት፣ አረ ችግር የለውም በቃ በፒስ እሺ እናም እሰጥሻለሁኝ ምንም ችግር የለውም ብለው ለሁለት ሽር አድርገው የሚፈልጉትን ነገር አደረጉ። ብሩክ እና ቅድስቴ ቁጭ ብለው እያወሩና ቁርስ እየበሉ ባሉበት ሰዓት እኔ ምልሽ ከዚህ ቀደም ማህሌት ትመታ ነበር አሉ እና ምን ተፈጠረ? አዎ ያው መድብል እዚህ አግቷት ስለነበረ አሰቃይቷት ስለነበረ መታ ነበረ እና ምሳሌዬ ምን አለች? ምሳሌ በጣም የዋህና ንጹህ ናት፣ ነጭ ወረቀት በላት እማዬ ስትል ነበረ። የሚገርምህ አሁን ድረስ እማዬ ነው የምትላት። እሷስ ምን አለች? አይ እሷማ ያው አሰቃይታት ነበር። በተለይ ተጠቅማ አመልጣለሁኝ ብላ እኔን አታላኝ። ያው መድብል ባይኖር ኑሮ እንሞት ነበረ። ይገርማል አይደል? ምኑ ማለቴ ምድር ቻይና ማለት ቅድስቴ እውነት ለመናገር በቃ ምሳሌን በጥሩ ስነ ምግባር ስላሳደግኳት በጣም ደስ ብሎኛል ብሎ ሲላት፣ አዎ ጋሼ እውነት ለመናገር ምሳሌዬ በጣም ጥሩ ልጅ ናት። በዛ ላይ ደግሞ ሰሞኑን ብታይ ምን አለችህ ወንድም ምናምን እያለች ነው። ከዛ ቅድስቴ ስትሽኮረመም አራት ሽኮርመሚ ምን ችግር አለው ብሎ አላት። እንግዲህ ወንድ ማለቴ ያው መፈለግ ነው። ምን ወንድም የምትወለድላት ሴት እሷን እንደምንም ብለህ መፈለግ ነው ብላ አለችው።
ቅድስቴ ስለ ሁሉም ነገር በጣም አመሰግናለሁ፣ አንቺ ሁሌም ከጎኔ ነበርሽ ብሎ ሲላት፣ አረ አይገባም፣ አንተም እኮ ከምትሰጠኝ ፍቅርና ከምታከብረኝ ነገር ነው። አንድን ሰው ካላከበረ የእውነቴን ነው ምልህ ትርጉም አልባ ነው እና ለዛ ነው እሺ ጋሼ ብላ ስትለው፣ እሺ ቅድስትዬ ብለው ወሬያቸውን እየሰኩ ባለበት ሰዓት ዳጣዬ እንደምንም ብላ ከቅድስቴ ብሩን ቀፍላ ሄደች። ምሳሌ አባቷን እኔ ምልህ አባዬ ግን ከማን ነው ልጅ የምትወልድልኝ? ማለቴ ይህ ከማን ነው እንዴ? ምሳሌዬ እንደዚህ አይነት ጥያቄ ይጠይቃል እንዴ? ከአንዱ ሰው ነዋ። አይ ያው እማዬ ማህሌት ምናምን። አይ ስነ ስርዓት ይዤ እሺ። ከዚህ በኋላ ማህሌት ወደዚህ ቤት ተመልሳ አትመጣም። እሺ ግን ለምን? ይኸውልሽ ምሳሌዬ አንቺ በጣም ህጻሌ ነሽ፣ ገና ምንም የምታውቂው ነገር የለሽም። ስለዚህ ይሄ ነው ብዬ ላንቺ ብነግርሽ ያው ትርጉም አልባ ነው፣ ከንቱ ነው ማለት ፈልጌ ነው። እሺ አባዬ በቃ እኔ የሚሆን ይህ ወንድም እንዲወለድልኝ ነው የምፈልገው። ግን ስንት ልጅ እንዲወለድልሽ ትፈልጊያለሽ? እንደ አባዬ 2 ሴት 2 ወንድ ነው እንዴ? 4? አሁና 4 አስበኸዋል? 2 ወንድም 2 እህት ሲኖሩኝ እኔ ደግሞ ሳሳድጋቸው። እሺ የእኔ ምሳሌዬ የእኔ ንጹሕ ልብ እያለ አባቷ እቅፍ አደረጋት። ማህሌት ኢፍራታ ጋር ደውላ እባክሽ እርጅኝ ዛሬ ማታ አንቺ ጋር ልምጣ ብላ ስትላት፣ ምን ነው ዝና እስከ ዛሬ ሲያሽኮበኩብሻል ነበር እንዴ? አንዲት እህቷ እንዴት ነው ለጥላቷ ብላ ጉሮሯን የምታንቀው? አንቺ እኮ አንቀሽኛል እና ሁለተኛ የምትመጪው ለመግደል ነው? ቆይ ኢፍራታ እኔ እህትሽ አይደለም እንዴ? ደግሞስ እስከ ዛሬ ላደረግኩ ነገር ይቅርታ ብዬ ጠየቅኩሽ አይደለም? ይቅርታ ምንም አይጠቅምም። እሺ ስለዚህ አርፈሽ ብትቀመጭ ይሻልሻል። ከፈለሽ ጦንጦሮጦስ ግቢ። ግን እኮ ዝና አባሮኛል። እኔም ነግርሽ ነበር። ምክንያቱም አላምጦ እንደ ማስቲካ የሚተፋሽና እንዲሁም እንደሚጠቀምብሽ ነገርኩሽ። ግን አንቺ አልሰማልሽ ብላ ስትላት፣ ምን አንቺ አይደለሽ እንዴ ስለ ማህሌት ስለ ምሳሌ እና ስለ ብሩክ ስለ ቅድስት እንደዛ መጥፎ ነገሮችን ስትመክርኝ የነበረው? ታዲያ እሱ ነገር የት አለፈ? አይ እንግዲህ ባለፈው ነገር እያነሳሽ እንድትወቅሽኝ አልፈልግም። እኔ አሁን ሌላ ሰው ነኝ ማህሌት። ስለዚህ ያንቺ ወንጀሎችም ሆኑ ያንቺ ነገሮች ጋር መግባት አልፈልግም። እኔን ደግሞ እንድትገልኝ አልፈቅድልሽም። አትመጭምሽ ወደዚህ ቤት ብላ ከባድ ማስጠንቀቂያ ሰጠቻት። እሺ እንደዛ ከሆነ እኔ ማሳልፌ ለዝና እሰጥሻለሁ ብላ ስትል፣ የፈለግሽውን አርጌ ከዚህ በኋላ መድብል አለልኝ። ምን? አዎ ምን ነው እነ መድብልና እነ ብሩክ ሊከሱ እንዲሄዱ አላወቅሽም እንዴ? ስለዚህ እኔን አንድ ነገር አደርጋለሁ ቢባል መጀመሪያ ተጠርጣሪ ማህሌትና እንዲሁም ደግሞ ያው ማህሌትና ዝና ናቸው ማለት ፈልጌ ነው እና ተጠንቀቂ ብላ አለቻት። ውድ የህያ ቤቱ ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበረ።